ትምህርት ስማ ቆይ አንዴ ታውዬ ይሄው የስላሴ ተመስገን አትግባ። ይሄው አምስት ስላሴ ኦርቶዶክስ አምስት ስላሴ ነው ናቲ የምታውቀው። ጠጥተን ትወጣለህ። የስላሴ ይሄው አምስቱ ስላሴ ነው የምታጠጣኝ። አምስቱ ስላሴ ነው የምታጠጣኝ። አምስቱ ስላሴ ኧረ አንዴ ስማ፣ ምንም አምስቱ ስላሴ ነው የምታጠጣኝ እኮ ስማ። እንዴት ምኑ እንደማጠጣ ልነግርህ ነው። ሚውት አድርግ። አልሰማህም። አሁን አልሰማህም። ያንተ ሰዓት አይደለም። አልሰማህም። ሚውት አድርግ። ኧረ በእናትህ አልሰማህም። ያንተ ሰዓት አይደለም ናቲ። ያንተ ሰዓት አይደለም። ያገኘኸውን ነገር ሁሉ እንደራስህ የቤተ ክርስቲያን መጽሐፍ ነው። የቤተ ክርስቲያን መጽሐፍ ሲቀጥል ደግሞ ማለት ነው ይኸው ኦርቶዶክስ የምታምነውና የምታመልከው ይኸው አምስት ስላሴ ክርስቲያኖች ሌጋ ሲጀመር የስላሴ ትምህርት ውጣ ናቲ ውጣ። መስማት ካልፈለግ ውጣ። የአምስት መቶ እንትን ውጣ። ሜሪ ታዘቢያቸው። ይኸውልሽ ጉዳቸው ሲጋለጥ ሜሪ ታዘቢ ምን አይነት ትምህርት እንዳለ ቤተ እምነቱ ላይ አትናገር። ምንም አትናገር። ውጣ በቃ ልውጣ አልካናቲ ውጣ። ካልተዋየ ውጣ። ስለ ኦርቶዶክስ ከፈለግሽ ፎሎ አድርጊኝና ልታጭበረብር ልታታልላት አስተምርሻለሁ ማለት ነው። እዚህ በአደባባይ ተናገር። ተናገር። እኔ ፊት አታስወራም። ልብ ካለ ተናገር። ስለ ኦርቶዶክስ ለምን ትደበቃለህ? ይኸው የቤተክርስቲያን መጽሐፍ ይኸው የቤተክርስቲያን መጽሐፍ ነው። ወይ ሩጥ ወይ ዛሬ እዚህ ጋር እዚህ ካሉ ሰዎች 1000 ሰው ጌታ ይቀበላል። ናቸው 1000 ስላለ እንዴ 1000 ይጀበል ሄደው ለጣጡ ስልታሰግድ ነው ይዘህ የምትሄደው። 5 ናቸው የሚል አሳይ። አምስት አካል አለው። ወሬኛ ሰለውን ክር ወሬህን ማንም አይሰማም። አትሳደብ። በማማት አትሳደብ። ያሁኑ ስድብ ጀመረ። አንዴ ያቆሙ ስድብ ጀምሯል። አምስት አካላት ስላሴ አለው ብለው ያምናሉ ብሏል። እስቲ እዚህ ጋር ሚዩት አድርግ እንዳትገባ። ሚዩት አድርግ። የማ ትርጉም ነው? የራሱ ትርጉም። ለምን አበድክ ሲወራ ለምን አበድክ ሲወራ ስለወራ ማለት ነው። ሚዩት አድርግ። ጉድ ይጋለጣል ገና ይህን ብቻ መሰለህ እንዴ? በተከታታይ ያመጣልሃሉ ገና። ሚዩት አምስት የሚለውን አምስት አካል አለው ብለኸኛል። ሚዩት ኦርቶዶክሶች ታዘቡት። ይኸውላችሁ ሚስጥር እንዳይወጣ ነው እንደዚህ የሚጮህ። ይኸውላችሁ ምንም ሚስጥር እንዳይወጣ ነው እንደዚህ የሚጮህ። ይኸውላችሁ ሚዩት። አሁን ወሬ ነው። አሁን ያዝከው ወሬ። እሺ ሚዩት አድርጋ። የኔ ተራ ነው። የኔ ተራ ነው። ሜሪዬ በቃ እኔና ናት ብቻ እንቀር። ሌሎቹን አስወርጂና እኔና ናት ብቻ አስቀር። ሲጀመር ራሱ ማለት ነው አንድ ሰው ሲያደርግልሽ ማለት ነው አካናለው ሲል የታለ የሚለው አሁን እዚህ ጋር ኤፊ ባለፈው እንትን ኦልትራፎርድ ነው የአርሰናል ስቴዲየም ውስጥ ገብቶ አይቸው ነበር እና በእግር ኳስ መጫወቻ ይሄ ጥርስ ያለው ጫማ ላይ በእንደሱ አይነት ነው የረገጣቸው ኤፍሬም ማለት ነው። ዲያቆኑን እዚህ በደንብ አርጎ ጭፍልቅ አርጎ ረግጦ ነው ሚዩት አርግ የሚለው። ረግጦት ነው ረግጦ ይዞ ሚዩት አርግ በመከስከሻ ረግጦ ሚዩት እንዴ አምቡላንስ መጥራት ነበር የነበረባቸው። መምሪያ ወጣ ገባና ዲያቆኑ አምቡላንስ መጠራት ነበር የነበረበት። እኔ እዚህ መብረቁ ይጮሃል ሌሊት የአየር ልገባ ነበርና የአየር ምንድነው ዌዘር ዋርኒንግ ነበረ እና ረግጦ ከዚህ ሁሉ እነዚህ ናቸው ቆስቁሰው እዚህ ውስጥ የጨመሩት። ኦኬ ልደትሻ ሆዬ ከዚህ ጋር ላሳለች እና የት ሄዳ ቆሎዋን ተቆረጠ። ተከታትየው ወጣሁኝ። ተከታትየው አገር እዛ ሲፋጅልህ ልደትሻ መጥቶ ወዲያውኑ ቤቱን ከፈተና ቆሎን እየቆረጠመ
እዛ ቁጭ ብዬ በኤፍሬም ባለ ጊዜ ከምቆረጠም በጊዜ ልውጣ ብሎ ድርሳኑ ሲነበብ ላፍ ብሎ ሹልክ ብሎ ሽንቴም ባትሪም ዘጋ ቻርጅ አለቀ ሳይል ላፍ ብሎ ወጣ። እሱ ሲወጣ አብሬ ወጣሁ። ተከታትየው እንትን አልኩትኝ ስቀርጸው ያ መምሬ ወጣ ገባ ከጎኑ አለ ያወራዋል። ስሙት፣ ምን እንደሚል ስሙት። አያ አንተ ጋ ይግባና ሰው ይምጣ ይለዋል። ኤፍሬም ጋር ሰው እዛ እየሰማ ነው። ወደ 1700 ሰው ምናምን ነገር አንተ ጋ ይምጣና ሰው አለ እዛ ጋ መምሬ ወጣ ገባ ማለት እዛ ጋ አለ ከጎኑ ያወራል። ልብ በሉ። ለደተቃ እዚህ ቆሎን እየቆረጠመ ነው። እዛ ወንድሞቹ በኤፍሬም ባለ ጊዜ እዛ እየተቆረጠሙ ነው። ሰሙ ተቃጥሎልህ ወጥቶ ተከታተያቸው ማለት ነው። እንደ ትናንትና ወይዘሮ ዋርኒግስ ነበር። ሌሊቱን ሁሉ አልተኛውም። ወንድሞች ሄዳል ድክም ብሎኛል እኮ በሳቅም መገባበት አጥቼ ማለት ሰውነት እስኪንቀጠቀጥ ድረስ ነው የሳኩትኝ። ይሄ እዚህ ቆሎ ይቆረጥምልሃል። ኤፍሬም ባለ ጊዜ እዛ ዲያቆን ናቲን ይቆረጥማል። ስሙት ስሙት። ያወራዋል። ይመቸው ይላል። አይ አትገላግልም ሄደህ አትገላግልም ሄደህ ማፈሪያ ሁሉ አንቺ ራሱ ደስ ላይ መሆንሽ አይታየኝም። እግዚአብሔር ይኸውላችሁ በዚህ ቅጽበት ወንድሞች እናቶቼ እዛ ኤፍሬም ጋር ጨሷል። ዲያቆን ኤፍሬም በዘማሪ ኤፊ እየተቆረጠመ ነው፣ በመረጃ ማለት ነው። ልደተ ቃል ደግሞ እዚህ ቆሎ እየቆረጠመ ነው። ያኛው ደግሞ መምሬ ወጣ ገባ ሁለት አካውንት አለ ይመስለኛል። እዚህም ጋር ያወራል። አይ ቲንክ እዚህ ጋር የሚያወራው እንኳን ቤት ውስጥ አብረው ስላሉ ነው። በዛኛው ላይቭ ላይ ሆኗል። እዛ ሚውት አድርጎ እዚህ ያወራል። እና አንተ ግባና ኤፍሬም እዛ ዲያቆንን ናቲን እየቆረጠመው ስለሆነ ቶሎ አንተ ስትገባ ሰው ወደዚህ ይመጣል፣ ህዝቡን ወደዚህ እናምጣ ይለዋል። ማፈሪያ ሁሉ እኔ ምን ሆነ እነኚህ ናቸው። ልብ በሉ፣ እነዚህ ናቸው ገድላት ድርሳናት ፊታችን ቆመው አይነበብም። እንዲነበብ እንኳን አይፈልጉም። ራሱ ይወጣሉ። አክሊለ በለው ማን በለው በሙሉ ውልቅ ብለው ነው የሚወጡት። ተከታትዬ ስመጣ እዚህ ያወራሉሃል። እያወሩ ነው። ኤፊ እዛ ናቲን ይዞታል። ዲያቆን ናቲን ማለት ነው። እየለበለበ ነው ረግጦ ማለት ነው። ይሄ ደግሞ እዚህ ያወራሉ። እርስ በርስ ይሾካሾካሉ። እንደ ትናንትና አልተከታተልኳቸውም ወንድሞች ናቶች። አኩቻ ብሎ የሚለው አሁን ሲያላግጥ በኤፍሬም ማለት ነው። ነበርክ አልነበር እንዴ? ነበርክ እኮ ለምን ወረድክ? ድርሳነ መድኃኔዓለም ሲገለጥ የእናንተን አምስቱ ስላሴ ሊያሳይ ኤፊ ሲከፍተው ለምን ወረድክ? አሁን እዚህ መተህ ህዝቡን መምህራችን ይግቡና ዲያቆን ናቲ እየተረገጠ ነውና እባኮት ይገላግሉ ተብሎ እንዲባል በህዝብ ምርጫ ልግባ እንዴ? አኩቻ እያለ ብሎ የሚለው ኤፊን ነው። ቀደም አልነበርክ እንዴ? ለምን ወጣህ? ልደተ ቃል በጣም ማፈሪያዎች እናንተም ብሎ ደግሞ ለኦርቶዶክስ ሞጋች ድርሳናት ፊት ለፊታችሁ ሲገለጥ ደንብራችሁ የምጠፉ ማለት ነው። እዚህ መጥቶ ልሂድ እንዴ ይላል። ይኸውላችሁ
ከህዝብ አይሄድም እኮ ውሸቱን ነው። ተከታትየዋለሁ። ልግባዛ ኤፊን ስመው እዛ እዛ ልግባ ህዝቡ ይኸውልህ በሙሉ ኖ ነው የሚሉት። ኖ ይቅር እንዳትገባ ኖ ይቅር። ይኸውልህ በሙሉ ህዝቡ ግማሹ አዎ ይለዋል፣ ግማሹ ይቅር ኖ። ሰዎች ይሰብሰቡ ወይም ደግሞ በሆስት ከሰው ጋር ምን እንደሚሉ እነዚህ ማፈሪያዎች። አሁን ኤፊ ጋር የሚሰማው ህዝብ ያንን ጉድ እያወጣው ስለሆነ ከዚህ በፊት ያወጣኑን እያወጣው ስለሆነ 1700 ሰው እዛ እየሰማ ነበር። ይሄ ላፉ ብሎ ወጣ። ያኛው እዛው ገስት ላይ ቁጭ ብሎ ሚዩት አድርጎ እዚህ ቤት ውስጥ ይንሾካሾካሉ። ኤርሚያስ ልክ እዛ ጋ ረገጣው ሲበዛ የኤፊ ረገጣ ሲበዛ ኡኡ ሲሉ ይሄኛው ላፉ ብሎ ወጣ። ከዛ ተከታትዬ መጥቼው ይሄኛውን ቀረስኩት። ላይቭ እንደሚገባ እርግጠኛ ነበርኩ። ለምን ህዝቡ እንዳይሰማ እዚህ ጋር መጥቶ ቆሎውን እየቆረጠመ ቃል እግዚአብሔር አይናገር ህዝቡ እንዲመጣ ማለት ነው። ማለት እዛ ጋ እየተነገረ ያለው እንዳይሰማ ማለት ነው። ይሄ ቆሎ ቆርጣሚ ሁሉ ማለት ነው። ከዛ ደግሞ ከወጣ በኋላ ደግሞ መጥቶ ልግባ እንደዛ ልክ እንትን አንዳንድ ሐሰተኞች ነቢያት ልተንብይ ልናገር ልልቀቀው ብሎ እንደሚል ይሄኛው ደግሞ ልሂድ እንዴ አኩቻ ጋር ልሂድ ይላል። በመጀመሪያ ሄደህ አልነበር ወይ? ሄደህ እኮ ነበር። ማነህ ድፋባቸው ሄደህ ነበር እኮ። ለምን ድርሳነ መድኃኔዓለምን ሲገልጠው ላፍ ብሎ ወጣህ? ቻውም ሳትል ቢያንስ እንኳን ቻርጅ ጨርሻለሁም ብለህ አላልክም። እንደው ለመውጫ እንኳን እዚህ መጥተህ ህዝብ ጠይቀህ ምርጫ ቅስቀሳ አድርገህ ይግቡ መምህራችን ይግቡ ተብለህ ብትባል ማፈሪያነታቸው። ኦኬ ከዛ እሱኛው ሲጨርስ ሰሙ ገባ። ከዚህ በኋላ አንድ ፕሮቴስታንት የሚያሳምነው ከሆነ እኔ ሸልማቸዋለሁ። ምን የሚሉ ከሆነ አንድ ፕሮቴስታንት አታሳምኑም፣ እድሜ ለእናንተ አላቸው። ሰማሊ ሰሙ ምን እንደሚል አሁን። ምክንያቱም ኤፊ ቴንኪው ኤፍሬም ባለ ጊዜ ቴንኪው ይላል። እዚህ አሮ ማለት ነው። ይሄኛው ሰሙት ምን እንደሚል። እንደ ትናንትና ስቄ አላቅም። እንደ ትናንትና ምሽት የተባረከ ምሽት የለም። ኤፍሬም ባለ ጊዜን ባለበት ፈልጋችሁ ከቲክቶክ ዓለም ውጣ ስለ መድኃኔዓለም። ምክንያቱም ለነኚህ ሰዎች የመረበሽ የሰላማቸው ማጣት ምክንያት ሆነሃል። ምነው አንተ ወንድም የለህም ወይ? ወንድም የለህም ወይ? እነዚህ ሰዎች አይምሯቸውን እስኪስቱ ድረስ ነው ወሄድ የምታደርገው ብላችሁ በሉልኝ። ኤፊኮ ሁሌ አሳይመንት እንደሰጣቸው ነው። አይ በዛ አሁንስ በዛ የፍሬም ነገር በጣም በዛ። በእውነት መውጣት ነው ያለበት። እኔ እደውልለታለሁ። መውጣት ነው ያለበት። ያሳቀኝ ነገር ግን ባይዘወይ ማለት ነው ከዛ ሮጦ ወጥቶ ከፍቶ ላይ ልሂድ እንዴ ምናምን ይላል። ኤፍሬም መውጣት አለበት። በቃ ከቲክቶክ ኦርቶዶክሳውያን ሰላም እንዲያገኙ ከተፈለገ ይሄ አድፍጦ እንደ ምንድነው ቢንያም ነጣቂ ተኩላ ነው እንደሚል እዛ ሄዶ እንደዚህ የሚያደርጋቸው ነገር በፍጹም እንደ ትናንትና ተጫውቶባቸው አያውቅም። እንደ ትናንትና እና ይሄኛው ብሶቱን ሲናገር የለኝ ይኸው እኔ እሸልማቸዋለሁ። ራሳቸው ባነሱት ሀሳብ አሸማቆ ሲያስወጧቸው አያቸው። ኧረ ቆስቁሰው ራሳቸው በሚጠነስሱት ራሳቸው በሚፈጥሩት ሀሳብ ነገራቸዋለሁ። እነዚህ 1 ሚሊዮን ዓመት ቢሰጣቸው አንድ ጴንጤ ኦርቶዶክስ ማድረግ አይችሉም። አንድ ጴንጤን ኦርቶዶክስ ማድረግ አይችሉም። ያው እንዲህ ነው መሳቂያ ያደረጉን። ወይ ቤተክርስቲያንን አያውቁ ወይ ትምህርቷን አያውቁ። በጣም እኮ ነው የሚገርመው። በጣም ነው የሚያስቁትላ። 1 ሚሊዮን ዓመት ቢሰጣቸው የእነሱ ስብስብ አንድ ጴንጤ ኦርቶዶክስ አያደርግም። ይኸው ልንገራችሁ፣ አንድ ጴንጤ ማለት ነው ኦርቶዶክስ አያደርጉም። ሄዱ ጴንጤ ውስጥ የተከፈላችሁን የተለያያችሁ ነው ሲል አያፍርም? ዓመት ሙሉ ቤተክርስቲያንን ሲቃወም ቆይተው እስቱ
ሼም እኮ በነገራችን ላይ እናታችሁ ሂዱና ተው ምናምን በሉ። ምን ሰራላችሁ? ሂዱ ተው የምትሉ ሂዱና ቤታቸው ሂዱ፣ ሳቁባቸው ማፈሪያዎች። አንድ ጴንጤ 1 ሚሊዮን ዓመት ቢሰጣቸው 1 ጴንጤ ኦርቶዶክስ አያደርጉ። ነግረናቸዋል እኮ እኔ አስቀድሜ ነው የነገርኳቸው። ምን ይሁን ብለው ነው ጴንጤ ቤት ሊወያዩ የሉት? 1 ሚሊዮን ዓመት ብንሰጣቸው 1 ጴንጤ አያሳምኑም። ከዚህ በኋላ የነሱ ስብስብ መጀመሪያ ቤተክርስቲያን ውስጥ የሚባሉትን የማያውቁትን ሀሳብ ቁጭ ብለው ይማሩ መጀመሪያ። ከዛን አለማወቃቸውን በህዝብ ፊት ህዝቡን ይቅርታ የጠየቁ ሉተር እንዲህ አለ፣ እገሌ እንዲህ አለ። በጣም ነው የሚያስቀው። ስንት ዓመት በኦግስበርግ ኮንቬንሽን ስንት ዓመት ተጨቃጨቅንበት? ስንት ዓመት በቂ እኮ ነው እነሱ ይሄን ሁሉ እንትን ከሚያስጮህ የኦግስበርግ ኮንቬንሽን አርቲክል 9 እና 10 አንብቡ ማለት ነው። በቃ ሮማን ነምበር 9 እና 10 በቃ ስለ ሳክራመንት የሚያወሩት እነሱ ናቸው። ኮንፌሽን ነው። ይቺን ለማውራት እዛ ሄዶ እዚህ ተመጦ ምን ብሎ ነው? መጀመሪያ እኛ ቤት ያለውን ችግር ፈታችኋል? እውነት እናንተ ኦርቶዶክስ የሚያስብላችሁ ማንነት አላችሁ? ሲጀመር ኦርቶዶክስ ነው መጀመሪያ። ከጴንጤ ጋር ሄዳችሁ ከመሞገታችሁ በፊት ቤተክርስቲያን ትምህርት ወቁ። በጣም ነው የሚያሳፍረው እኮ ይኸው እንዲህ ተሸማቀ ተሯሩጣ ትወጣ ስትያዝ። እውነቱን ነው። ትክክለኛ እኮ ጥያቄ ነው ያነሱት ማፈሪያዎች። ልክ ሲያቅታችሁ እየተጠራራችሁ ና እንትና ቤት ነን። ቆማት ሞግትም መጀመሪያ እንደዛ በቃ መሞገት እኮ ነው። አንተ ያነሳኸውን እነሱ አነሱ። አንተ ማትቀበለውን ቤተክርስቲያን ውስጥ አነሱልክ። ኮንፊደንስ ካለ መመለስ እኮ ነው። ሮጦ መውጣት ሳይሆን እኛ ያኔ አስወጥተውን ወይ ቦልከውን ነው ከነሱ ቤት የምንወጣው። ማፈሪያዎች ውጣ ጠብ እኛ አስወጥተው ወይ ቦልከውን ነው የምንወጣው። በነገራችን ላይ አይደብራችሁም? ስንት ዓመት 2 ዓመት ሙሉ ስለ አንድ ነገር ይኸው እንትናችሁ አንድ አትቀይሩ፣ አታነቡ። ሌላ ትምህርቶቻቸው አለ እኮ ብዙ የሚነበብ ትምህርት አላቸው እኮ። ሁሌ የምታነሱት ሁሌ ሄዳችሁ እናንተ ያነሳችሁት እነሱ ከሚያምኑት በላይ ነው። እናንተ ማትቀበሉት እነሱ ከማይቀበሉት በላይ ነው። ታውቃላችሁ? ያን ትክክል እኮ ነው። ያዙ ይልቀቁኝ ስትሉ የነበረው መጀመሪያ ይሄን ቡድን ለመሰብሰብ ተሳዳቢ ቡድን ለመሰብሰብ ያዙ ይልቀቁኝ ስትሉ የነበረው በምን አይነት ቶፒክ እንደሆነ ታውቃላችሁ? በጣም በሚያስቅ ቶፒክ፣ ቪው ተብሎ በሚነሳ ቶፒክ። ክርስቶስ ሲሞት ከአዳም ጀምሮ ያለው ነፍስ ወጥቷል ወይንስ ያመኑት ብቻ ነው የወጡት? ይሄ እንግዲህ ቪው ነው። ምን ነው እዚህ ጋር አምጥታችሁ ሚዲያ ላይ ያዙ። ምን ልጠቅሞት ነው? ወጡ አልወጡ እዚህ ጋር ላለው ክርስቲያን ምን ይጠቅመዋል? አነሱላችሁ ጀምራችሁ። ለምን መታችሁ ጀግና ከምትጫወቱ ካህናቶቻችንን ከምሰሩ ለምን ቁጭ ብላችሁ ለጴንጤዎች አትመልሱም ነበር? የለም እውቀት የተሰጣችሁን መታችሁ ጮኋችሁ። ወዳጅ እስከ ዛሬ በምታነሷት ሀሳብ እነሱ በየቀኑ እየገቡ እያሸማቀቋቸው ያስወጧቸዋል። እናንተ ክርስቲያኑን ለማሸማቀቅ ስትሉ፣ ኦርቶዶክሳውያንን ለማሸማቀቅ ስትሉ ያመጣችሁት እንዲህ እየጠለፈ እያሯሯጠ ያስወጣቸዋል። ምንም የማታውቀች ምስኪን አውሮፓ፣ አሜሪካ፣ አረብ ሀገር ያለች ጊፍት ትሰጣችኋለች። ስለምን እንደምታወሩ እንኳን ሳታውቅ ነው። ጀግና ጎበዝ፣ ምን ስለምን እንደሚወራ አታውቁም። በጣም ጎበዝ ነበር ኤፍሬም።
እንዴት አድርጎ እናንተን ዲባንክ ማድረግ እንዳለበት ስላወቀ ነው። መጀመሪያ ጨዋታችሁን የቀየረባችሁ ጨዋታችሁን ወይ በእነሱ ሜዳ ስታክ አድርጋችሁ መጫወት አልቻላችሁ ወይ እናንተ ባነሳችሁ ድረስ ስትጠየቁ አልመለሳችሁ። መሞገት እኮ ነው። ይኸው ገቡ አይደለ? ተሰብስበው እንደገባ ሲሰበስቡ አለም ትሸሻለህ። እግር ኳስ ጨዋታ እኮ አደረገው ዘግታችሁ አትጫወቱም ነበር ጓደኞቻችሁ አይደለም? ሁለት ነገር አንስቶ ተከላካዩ ነው አጥቂ ነው የተሳሳተ። ዘግታችሁ አትጫወቱ። ወይኔ በላቸው ያለው ኦርቶዶክስ። እኔ ትናንትና ምርጥ ቪዲዮ ማን ሆንኩልህ አልኩ። ምሽቱን አንዴ ኤፍሬምን ቀርጸዋለሁ፣ አንዴ መምሬ ወጣ ገባን ቀርጻለሁ። ከልደተ ጋር ቆሎ ሲቆረጥም አንዴ ወደዚህኛው እመጣለሁ። የቲክቶኩን ሰላም ተነሳ። ነጮች ምን እንደሚሉ ታውቃለህ? የተበላሸ ሰዓት እንኳን በቀን 2 ጊዜ ትክክል ይሆናል ይባላል። እና ኤፍሬምን ጥሩት፣ በእውነት በጌታ ኤፍሬምን ጥሩትና የእምነት ቃል ክደቱን ይስጥ። ከዛሬ ጀምሮ እዚሁ ጉባኤ ላይ ፈርሞ አገልግሎት ይተው፣ በቃ ይተው። ዝማሬውን ብቻ ይዘምር። ሁለተኛ ቲክቶኩን ሰላሙን ረበሸው እኮ በጣም ብጥብጥን ያለው አልኩ። ሁሉ በየቦታው ከፍቶ ብሶቱን የሚናገረው እዛም ሲሄድልህ ያኛው ቆሎ ይቆረጥማል። ናቲ ደግሞ እዛ ተረቅጦ ተይዟል። መምሬው ጣገባ በውስጥ ያወራልሃል፣ ይለፈልፋል። ሰሙ ደግሞ እዚህ ብሶቱን ይገልጣል። አንበሳ ኤፊ ጀግና ነው አንበሳ የእናቴ ልጅ ምናምን ነገር ብሎ ይለዋል። እና በጌታ በኢየሱስ እንደ ዛሬና እንደ ትናንትና ምሽት ስቄ አላውቅም። አይ ጌታ እሺ እንደዚህ አይነት ነበረ። በቅሎ መስሎ እኮ ነው ደግሞ ጥሬ አቃቃሙ እንዴ የመጨረሻ። ኤፍሬምን ጥሩት ወገኖች። ማነው ስልኩን የያዘ? እየደወልኩለት ነው። ዛሬ እምነት ቃል ክደቱን ሰጥቶ ቲክቶክ ላይ ማቆም አለበት። በእውነት ቲክቶክ ላይ ማቆም አለበት። እኔ እየደወልኩለት ነው። እሺ ይዘዋል? አገኘው? እየደወልኩለት ነው። እሺ በ4 እና በ5 ቦታ ሌላም ጋር ማን ነው አይቼ ነበር። ሌሎች አይዶኖ ልቅዳው አልቅዳው አይዶኖ እንዲህ አይነት ውርደት መለኮት የሚሉትን የዋልባውን ታውቀዋለህ አይደል? ኧረ ይላሉ እንዴ? ይላሉ እንደዛ? አዎ አብ 3 አካል አለው ይላሉ። 3 እንትን አለው ይላሉ። ወልድም እንደዛ፣ መንፈስ ቅዱስም እንደዛ፣ ዋልባዎች እንደዛ ናቸው። እና 9 መለኮት ብለው ነው የሚያምኑት። እና የፊ ደግሞ 5ቱን አመጣላቸው። ጉድ እኮ ነው እዛ ያለ ተረት። እና እኔ ትንሽ ያየሁትና ስላልተመቸኝ ወጣሁ እንጂ እየተከታተልኩት ነበር። እኔ እንግዲህ በርታ። 5ቱ ላይ ደግሞ 9ኙን እናመጣለን ነገ እያልኩት ነበር። እያየሁ ነበር፣ ላይቭ ላይ እያየሁ ነበረ። ስላልተመቸኝ ወጣሁ እንጂ
ያዳመጥኳቸው ነበር። አሁን የጫጫታው ጊዜ ነበርክ? አዎ ነበርኩ። እኔ ሞትኩኝ አልኩ እኮ ለሌሊት ነበር። እሺ ኦኬ ቤኪ ያስወረድካት አስገባኝ ብላ ነበር እንትን ያለችው። እቺ ማን ደጋግመሽ ትጽፊያለሽ? የት አለሽ? ቢሊሴ ነው ትባዩ ነው። የት አለሽ? ቢሊሴ እንዴት ነሽ? በሊሴ ሰላም ነው? ቢሊሴ ላስወርድሽ ነው። እሺ ኦኬ። ለማንኛውም ጌታ እግዚአብሔር ይባርካችሁ። በእውነት ምንድነው እቺ ልጅ ደጋግማ ትልካለች። ቆይ እስኪ እንዳታስወጧት ቤካዬ። ኦኬ ብላቴናዋ ሰላም ነው? ብላቴናዋ እንዴት ዝም ብላችሁ እንደምታስወጡት? እንዴት ናችሁ? ይሰማል? እግዚአብሔር ይመስገን። ሰላም ነው? ይሰማል? ይሰማል። አዎ። እንዴት ነሽ? አለሁ። ኤምሪ እንዴት ነህ? ደህና ነኝ። ኤፌሶን ነሽ አይደል? ቅድም በፖይ ጉዳይ አንስታ ነበርና ኤፌሶን ነሽ አይደል? አዎ። ግን እየተሳሳተ ነገር ወይ በመጀመሪያ ኤፌሶን እንዳጣራጥራ አድመጪኝ። ቆይ አንዴ እንትና ማን ነው? ኔትወርክ ቀይ ያበራ ነው። ችግር የለውም። ኤፌሶን ነሽ አይደል ያልኩሽ? ድምፅሽን ስለማውቀው ለምን በዋናው ፔጅ? አዎ ኤርሚ ልክ ነህ። ኤፌሶን ናት። በዋናው ፔጅሽ ነኝ። ህዝቡ እንዳይመጣ ነው በዚህኛው ተመጪው። በዋናው ፔጅሽ ነኝ እና በዋናው ፔጅሽ አስገባሻለሁ። ህዝቡን ይዛችሁ ላለመምጣት አንዴ ብላቴናዋ፣ አንዴ ጎረምሳው፣ አንዴ ሽማግሌ፣ አንዴ አሮጊቱ የሚል አካውንት አለሽ። በዛ ትመጫለሽ። በዋናው ኤፌሶን በሚለው አካውንትሽ ነኝ። ሰምተኸኛል ኤርሚዬ? በተለይ ግን ኤርሚነት አብዛኛው ይህን እንትን ፎቶ ለጥፎ ምናምን የሚመጡት አዳዲስ አካውንቶች አሉ። እነሱ ናቸው ላይክ እንደዚህ ትልቅ ፔጅ ያላቸው ምናምን ናቸው። እኔ እኮ በድምፅ አወቅኳትኝ እኮ ራሱ በድምፅ ስለማውቃት እሷ ምንም ልትደበቅ አትችልም። ምንድን ያልሽኝ እህትዬ? አዎ እኔም ድምጿን ሰምቼ ነው የነቃሁት። እሷ ናት እየነገርኩህ ነበር። እሺ ኦኬ ኦኬ። በድምፅ አውቃታለሁ። በዋናው ፔጅሽ ነው ኤፌሶን። በዋናው ፔጅሽ አስገባ። ኖ በዋናው ፔጅሽ ነው። በዋናው ፔጅሽ ካልመጣሽ አላስገባሽም። ይሰማሻል? ግን በዋናው ፔጅሽ ነው። የምታስተላልፊው መልእክት ካለ በዋናው ፔጅሽ ነኝ እና እዛ ታወሪያለሽ ማለት ነው። ሰላም፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነሽ ጌናት? አለን እግዚአብሔር ይመስገን። እኔ የምለው ማለት እኔ ስላልገባኝ ነው። እናንተ ማን ናችሁ? አላወኳችሁም። እናንተን እኛ ታስረዳኝ ትችላለህ? ኢትዮጵያውያን ነው እኮ። ኢትዮጵያውያን ሃይማኖት ኦርቶዶክስ ነህ? ጴንጤ ነህ? መናፍቅ ነህ? ምንድን ነህ? ሙስሊም ነህ? ምንድን ናችሁ እናንተ እሱ ውስጥ ያላችሁት? ኦርቶዶክስ ነው። ኦርቶዶክስ እና ኦርቶዶክስ ከሆንክ ማለት ነው አንተ በራስህ በወንድም ላይ ስትዘባበት አይደብርህም? በማለት ይሄው አሁን ቅድም እያሳየ ሪከርድ እያደረክ እያሳየህን ነው የነበረው። እውነቱን ተናገር። እውነቱን ከሌ እንደዚህ ያለ ቆሎ ከዛ ቤት ወጥቶ ቆሎ እየቆረጠመ እንደዚህ እያደረገ ምናምን እያላችሁ ማለት ነው። ታዲያ እኛ ኦርቶዶክሳውያን ቆሎ አንቆረጥም እንዴ? አንበላም እንደ ኢትዮጵያውያን ቆሎ አይደለም? እሱን እንደዚህ ይሄንን አይደለም የሆነ ፍጥጥ ያለ መልስ ለመመለስ ሳይሆን እንዲህ እንበላለን አንበላም፣ እሱ የታወቀ ነው። እንደምትበላ የታወቀ ነው። ገብቶሃል? ግን እናንተ የምስቁባቸው ማለት ነው። ሊሳሳቱ ይችላሉ እኮ አይሳሳቱም አይደለም። በውስጥ መምከር አይቻልም? አሳልፈ ከምትሰጣቸው እዚህ ሚዲያ ላይ
እህቴ የልደተ ቃል ወይስ የተመስገን የማን ጓደኛ ነሽ? የሁሉንም እዛ ውስጥ እናንተ የማንም አይደለሁም እኔ የማንም የእንትና ጓደኛ ምናምን የማን እኔ የኦርቶዶክስ ብቻ ነው። የማ ገርል ፍሬንድ ነሽ? አይ ውረጅ፣ ከዚህ ውረጅ። ያ አላወቀችም። በቀንነት ነው ግን የጠየቀችው። እኛ የወንጌል አማኞች ነው። ኤፌሶንን አስገባት እስኪ። እሺ በዋናው ፔጇ ትምጣ። ኤፌሶን በዋናው ቲንክ ኦንላይን ነች መሰለኝ። ሌላ እንትን ላይ አይ በቃ ተዋት በቃ። በዋናው ፔጅ ካልመጣች አናስገባትም። ይቺ አሁን ገብታ የነበረው እቺ አሁን ገብቼ ሳያት ከንፈሯ የማር ወለላ የሚል ዘፈን የምትዘፍን ናት። ኦኬ በእናታችሁ ወዳጄ እኮ ናት። ለምን አስወጣችኋት? ቋሚ ተሳዳቢ ጊዮናዊት ቋሚ ተሳዳቢ ከንፈሯ የማር ወለላ እያለች እኮ የምታቀልጥ ናት። ኤፌሶን በሌላ አካውንት ስለመጣሽ ደጋግመሽ ስለላክሽ ማንም አያስገባሽም። እህቴ አትልፊ። በዋናው አካውንትሽ ነኝ፣ በዋናው አካውንትሽ። ምክንያቱም እናንተ አሁን በጣም አራዳ ብልጦች ሆናችኋል። እኛ ስንመጣ እኮ ከመጣን አንቺ ጋር እንኳን መጥቼ አላውቅም፣ ግን ከመጣን እኔ በዋናው ፔጅ ነው የመጣው እና እናንተ ብልጦች ናችሁ። ህዝቡን ይዘኑ እንዳንሄድ እዛ ምናምን ብለሽ ማለት ነው። የምጠይቂው ጥያቄ ካለ እና በዋናው አካውንትሽ በድምፅሽ አቅሻለሁ። አትልፊ። ቴንኪዩ። ጌታ ይባርካችሁ። በጣም በእውነት እየበላ ነው እንደ